በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ። ሰባኛ ተአምር። ስለ ባለጸጎችና ስለ ችግረኞች ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። በዚያን ጊዜ ለካደኝና ለከዳኝ ወዮለት፣ ለማጠፋ የእሳት ራት ይሆናል እና በክርስቲያናውያን ምእመኖቼ ላይ የሳቀ የተሳለቀ ወዮለት። በፍርድ ቀን በሰው ሁሉ ፊት መላእክት ይሳለቁበታልና የቤተ ክርስቲያናትን መመዝበር የሚደግፉ ሁሉ ወዮላቸው። ስጋቸውን ለእሳት ታንጨረጭራችኋለችና በክርስቲያናዊ ጥምቀት ያልተጠመቀችውን አረመኔያዊት ሴት ያገባ ወዮለት። አጋንንት በሲኦል እንደ ጭቃ ይረግጡታልና ከጠላቶቼ መናፍቃን ጋር አብሮ የሚበላ የሚጠጣ ወዮለት። በፍርድ ቀን ከእነሱ ጋር አደምረዋለሁና የመበለታትን ልጆች የሚበድል ወዮለት። የመበለታትን ልጆች የሚበድል ወዮለት። ማደሪያው በጨለማ ይሆናልና በአገልጋይ ካህናቶቼ የሚሳለቅ በእነሱም ላይ በሐሰት የሚመሰክር ወዮለት። ፍርዱ ሊሻሻልለት አይችልምና በቅዱስ ሥጋዬና በክቡር ደም የሚሳለቁ ወዮላቸው። የቅጣት ፍርዳቸው ይግባኝ የለውምና በጎቼን ለማጥፋት የሚያስቡ ወዮላቸው። ከመጽሐፍት ውስጥ ስሜን ለሚሰርዙ ወዮላቸው። ከነገሥታትና ከመኳንንት ጋር ወንድሞቻቸውን ለሚያጣሉ ወዮላቸው። በተድላቸውና በደስታቸው ከነዳያን ጋር ለማይተባበሩ ባለጸጎች ወዮላቸው። መኖሪያ ቦታቸው ከዚያ በእሳት ወላፈን ከሚለበልበው ባለጸጋ ጋር ይሆናልና በምእመን ወንድሙ ላይ ዋሽቶ ክፉ ስም የሚያወጣ ወዮለት። የሰው ገንዘብ ለሚሰርቅ ወዮለት። የነዳያንን ገንዘብ በግፍ ነጥቆ የሚበላ ወዮለት። የወንጌልን ቃል ለማይሰሙና ለሚቀጣጠቡበትም ወዮላቸው። ንጹሐን የሚሆኑ አገልጋዮች የቤተ ክርስቲያናትን ካህናት የሚረግሙ ወዮላቸው። ከአጸደ ቤተ ክርስቲያን አንዲት ጠጠርስ እንኳ ያነሳ ወዮለት። ከበጎቼ አንዱን የናቀ ያቃለለ ወዮለት። አገልጋዮቼ ካህናቶቼን በግዞት አስረው ለሚገርፏቸው፣ ለሚወጓቸው፣ ለሚጠቀጥቋቸው ወዮላቸው። የክህነትን ሕግ ለሚደፋፈሩ ወዮላቸው። ካህን ስልጣን የሚሰጠው በእኔ ፈቃድ ነውና የክህነቱንም ሕግ በትክክል ቢጠብቅ እሱ የዘላለም ሕይወት አለው። አገልጋዮች ካህናትን ከክብር የሚያሳንሱ ወዮላቸው። እኔ ከዘመናት በፊት መርጬ ሾሜያቸዋለሁና እወዷቸዋለሁምና ወንድሞቻቸው ነዳያን እየተራቡ ከመጠን በላይ ለሚጠግቡ ወዮላቸው። ከርኩሳን አሕዛብ ጋር ሥጋቸውን ለሚያረክሱ ወዮላቸው። እውነትን ሸሽገው ሐሰትን ለሚያንጸባርቁ ወዮላቸው። ክርስቲያኖችን በችግራቸው ጊዜ ለማይረዷቸው ወዮላቸው። ከኢአማንያን ጋር ሥጋቸውን ለሚያረክሱ ሴቶች ወዮላቸው። ላልተጠመቁ አረማውያንም ምቹ አልጋ መኝታ ለሆኑ ሴቶችም ወዮላቸው። ክብርት ቤተ መቅደሴን ለሚያረክሱ ወዮላቸው። ይህች ቤተ መቅደሴ በእሷ ሕልው ሆኜ የምኖርባት ናትና አገልጋዮቼ ካህናት ወደ እነሱ ሲመጡ እያዩ ተነስተው በክብር ላልተቀበሏቸው ወንዶችና ሴቶች ወዮላቸው። ካህናት የኔ ስልጣን የተጎናጸፉ ናቸውና ክፋትን እጁ ለሚያመጣት በገዛ እጁ ለሚያመጣት ወዮለት። እሱስ ባልተወለደ በተሻለው ነበር። ዳግመኛም የወፍጮ መጅ አንገቱ ላይ አስረው ከጥልቅ ባህር በጨመሩት በተሻለው ነበር። እህል ከበላ በኋላ ሥጋዬን ለሚበላ ወዮለት። ከመናፍቃን ጋር በበዓላት ቀን ተድላ ደስታ በማድረግ በመብል በመጠጥ አብሮ የሚሳተፍ ወዮለት። ነገር ግን ከወገኖቼ ጋር የፋሲካዬን በዓል የሚያከብር እሱ የተመሰገነ ነው። እሱ ከእኔ ጋር ይሆናልና እኔም በጌትነት የክብር ከእሱ ጋር እሆናለሁ። በእኔ ስም የተጠመቁትን ክርስቲያን የሚገድል ወዮለት። በእኔ ዘንድ ኃጢአቱ አይሰረይለትምና ልጆቻቸውን ወንድሞቻቸውን የሚከዱ ሁሉ ወዮላቸው። እኔ ሳልካቸው ነቢይ ነን ብለው ራሳቸውን በነቢይነት ለሚሰይሙ ወዮላቸው። ሐዋርያቶቼን ለማይቀበሉ ወዮላቸው። ከአረማውያን ጋር በዓል የሚያከብሩ ለአጋንንትም የታረደውን የሚበሉ ወዮላቸው። የምስራቼን ለልጆቻቸው ለማይናገሩ ወዮላቸው። የደወል ድምፅ ሰምተው ለጸሎት ወደ ቤተ ክርስቲያን ለመሄድ የማይፋጠኑ ወዮላቸው። በዕለተ ሰንበት ሥራ የሚሰሩ ወዮላቸው። በዕለተ ሰንበት የሚሸጡ የሚለውጡ የሚገዙ ወዮላቸው። በዕለተ ሰንበት የመንገዳቸውን በር ለሚከፍቱ ወዮላቸው። በዚህም ጥምቀታቸው ይሻርባቸዋልና በዕለተ ትንሣኤ ዕድል ፈንታቸው ከሰዶምና ከገሞራ ጋር እንደሆነ በልዑል ክንዴና በመለኮታዊ ስልጣን ይናገራለሁ። ሰንበቶቼን የሻረ ፈጽሞ ጸጥታና እረፍት አይኖረውም። የክህነትን ሥራ
ጊዜያዊ የሚያደርጉና ሥጋዬን ከመብላትና ደሜን ከመጠጣት ቸል የሚሉ ወዮለት። በቅዳሴ ጊዜ ቄሱ ቅዱስ ሥጋዬን እየፈተተ እያለ የሚጫወቱ ወይም የሚነጋገሩ ወዮላቸው። በዕለተ ሰንበት በመታጠቢያ ቤት ገብተው የሚታጠቡ ወዮላቸው። በአምላክነቴ ባህሪ የሚሰነካከሉ ወዮለት። ከቤተ ክርስቲያንና ከመሠዊያው አገልጋዮች ካህናትን ያበረሩ ያሳደዱ ወዮላቸው። ከመናፍቃን ጋር በዓልን ለማክበር የሚተባበሩ ወዮላቸው። በእኔ ስም ያልተጠመቀችውን ጡት ለልጁ ያጠባ እንድታሳድገው ሞግዚት ያደረገ ወዮለት። ከአረማውያን ጋር ለሚጋቡ ወዮላቸው። መወለዴን መሰቀሌን ክብርት ትንሣኤንም የሚክዱ ወዮላቸው። ወንድሞቻቸው ረሃብ በችግር ሲንገላቱ ከመጠን በላይ በድሎትና በምቾት የሚኖሩ ወዮላቸው። በዕለተ ሰንበት ለጸሎት ወደ ቤተ ክርስቲያን ገስግሰው ለማይመጡ ወዮላቸው። ለእሱ ክብር ምስጋና ይሁንና ጌታ ኢየሱስ ክርስቶስ ለሕዝብ ሕጉንና ሥርዓቱን ያስተምሩ ዘንድ ለደቀ መዛሙርቱ ይህን አስተማራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።